ሰላም እንዴት ናችሁ? የየስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ቪዲዮ ተገናኝተናል። ዛሬ ገና ከውጭ መግባታችን ነው። ልጆቼን አስተኝቻቸው ስለሆነ የተነሳሁት እነሱን ላለመቀስቀስ ወይም ላለመረበሽ ድምፄን ቀስ አድርጌ ለማውራት እሞክራለሁኝ። በዛ መልኩ ተረዱኝ። ዛሬ የመጣሁትኝ ለእናንተ ጥያቄ መልስ ለመስጠት ነው። ወይም ደግሞ በቀደም አንድ ቪዲዮ አፕሎድ አድርጌ ነበረ። ትዳር ውስጥ ችላ የመባል ስሜት የሚያመጣውን ነገር ወይ ደግሞ የሚፈጥረውን ስሜት ማለት ነው እና ለዛ ቪዲዮ የኔ ታሪክ መስሏችሁ ኮሜንት የሰጣችሁን ሰዎች አላችሁ። አመሰግናለሁ። በፖዚቲቭ መንገድ ሁሉ ሰው ነውና አመሰግናለሁ ስለሰጣችሁኝ አስተያየት። ግን ደግሞ ለነሱ መልስ መስጠት ኦር የኔ እኮ ህይወት እንደዚህ አይደለም ብሎ ለነሱ ኤክስፕሌን ማድረግ የኔን ህይወት ላይፌን ኦር ላይፍ ስታይልን ምናምን ኦር ከባሌ ጋር ያለኝን ግንኙነት ለእንደዚህ አይነት አስተሳሰብ ላለው ሰው ኤክስፕሌን ማድረግ ወርዝ እንደማያደርግ አውቃለሁ። ለምን አደከመች፣ ለምን ምላሽ ትሰጫለሽ ምትሉኝ ሰዎች ትኖራላችሁ በእርግጠኝነት እና ግን ለነሱ መልስ ለመስጠት ኦር የኔ ህይወት እንዲህ ነው ብዬ ከነሱ ጋር ትግል ውስጥ ወይ ሰጣ ገባ ውስጥ ለመግባት ሳይሆን የእውነት የምትወዱኝ የምታከብሩኝ ሰዎች እንዳላችሁ አውቃለሁ። በተለያየ አጋጣሚ የምትገልጹልኝ ማለት ነው እና ለእናንተ ሰዎች ግን ሜይቢ የኔ ህይወት መስሏችሁ ምናምን ብላችሁ አዝናችሁ ግን እኔ እንዳይከፋኝ ኮሜንት ሳታደርጉ አልፋችሁ ከሆነ የኔ ህይወት አይደለም ሙሉ በሙሉ እና ያንንም ኤክስፕሌን ላደርግላችሁ ስለፈለኩኝ ነው። ምን አይነት ኮሜንት ነው የደረሰኝ? ሙሉ በሙሉ ነው ማነብላችሁ። ስክሪኑ ላይ ያስገባላችኋለሁኝ። ግን ደግሞ ለእናንተ ሙሉ በሙሉ ላንብብላችሁ። አንደኛዋ ኮሜንት ሰጪ ምን አለች መሰላችሁ? ማይ ሲስተር let me give you an advice እና I understand your situation. You have a children, your husband working hard, you are stay home mom, but change your life, go to gym, when children go to school, go to window shopping, make friends, go out, drink coffee, relax አለችኝ። do not divorce, I'm telling you it's not easy አለችኝ። ላይክ አይ ኖ ኢቭን አም ቴሊንግ ዩ በቃ ቀላል አይደለም። እነግርሻለሁኝ እንዳትፋቺ። አይ ኖ ሲቹዌሽንሽ በጣም ይገባኛል። ባለቤትሽ ይሰራል፣ አንቺ ስቴይ ሆም ማም ነሽ፣ 2 ልጆች ታሳድጊያለሽ እና በእንደዚህ አይነት የመተው ስሜት ውስጥ ብትሆኝም ግን እንዳትፋቺ ብላ ኮመንት ሰጠችኝ ማለት ነው። እንደን ከስር ገብታ ምን ብላ ሪፕላይ ያደረገችላት she was celebrating his success አለቻት። and then he did not even thank her on his graduation. Girl, be an independent woman, educated yourself, make money, drive a new car. Sorry, Yordi, but this is the truth አለችኝ ማለት ነው። I was like ሳየው ስቄ ላይክ ላፍ ኢሞጂ አድርጌ do you think is that my life ምናምን አልኳት። ላይ ቀለልን ያደረኩት ኢቭን ላይክ የኔ መስሏት ሊሆን ይችላል ብዬ ላልፋት ማለት ነው። እና ምን አለችኝ በጣም የገረመኝ even that is not አለችኝ like ያንቺ እንኳን ባይሆን it look like your marriage is heading that same direction. Look, I am not trying to be a negative, but make sure you educated yourself and make your own money. አለች ማለት ነው። Now I was like, okay. She really think like that story is mine. የመጀመሪያው ነገር እኔ አሁን በላይፌ የሆነ ነገር ችግር ቢኖርብኝ ከባለቤቴ ጋር ሶሻል ሚዲያ ላይ መጥቼ ኦር ዩቲዩብ ላይ መጥቼ እንዲኮ ተፈጥሮ ምናምን ብዬ ማውራ ሴት አይደለሁም። ላይፌ እንደዛ አይደለም ባህሬ። የመጀመሪያው ነገር ባሌ ከኔ ጋር ነው ያለው አይደለ? ኢንስቴድ ኦፍ ሶሻል ሚዲያ ላይ መጥቶ እንዲሆነ እኮ ብሎ ማውራት ሄልፕ ከፈለኩ የሆነ ነገር ከፈለኩ እውነት ነው ፋሚሊ ሜምበር አለኝ 16000 ሰብስክራይበር አለኝ። that's my family member even like እንደዛ ነው ፊልም አደረገው። ለፋሚሊ ሜምበር መጥቼ አማክሩኝ ብዬ ላስረዳ እችላለሁ። ግን እንዲህ ዙሪያ ጥምጥም ሄጄ ምናምን አምጥቼ አላወራውም ቢካዝ ባሌ አጠገቤ ነው ያለው እና በጣም ለኔ የሚቀለኝ ዩቲዩብ ላይ ስቶሪ ፈጥሬ መጥቼ ለእናንተ ማውራት ሳይሆን ለሱ መንገር ይቀለኛል። በተለይ ደግሞ እኔ እንደምታውቁት ነው ባህሬን አወራለሁ አይደል? ፈጣን ነኝ። ዩቲዩብ ላይ ሳወራም አወራለሁ በደንብ ኤክስፕሌን ነገሮችን የማድረግ ምናምን ነገር አለኝ። ሴም ቲንግ ነው በትዳር ላይፍም እንደዛ ነው የምለፈልፈው። ባሌ ላይ የሆነ ነገር ከተፈጠረና ከከፋኝ እንኳን ማለት ነው እና ለእናንተ ግን ምን ለማለት መሰላችሁ የመጣሁት የኔ ላይፍ አይደለም ብቻ ለማለት ሳይሆን የኔ ላይፍ ኦፍ ኮርስ እኔ 17 ዓመት ትዳር የለኝም፣ 3 ልጅም የለኝ። እውነት ለመናገር እኔና ባሌ በትዳር 8 ዓመት ተኩል አሁን ኦልሞስት ኦኬ እንደዛ ነው። አጠቃላይ ደግሞ ወደ 10 ዓመት እየተጠጋን ነው ማለት 9 ዓመት ከምናምን ነው እና 17 ዓመት ትዳር የለኝም። 2 ልጆች አሉኝ፣ 3 ልጆችም የሉኝም እና ትልልቅ ልጆችም አይደሉም። የኔ ልጆች ህፃናቶች ናቸው። ኦኬ እሱ አይደለም ያው ታውቁታላችሁ ያለውን ነገር ማለት ነው። አንዳንዴ በሰው ህይወት ላይ ገብተን የምንወረወረው ጠጠር ምን ቦታ ላይ እንደሚያርፍ አናውቅም። ለምሳሌ እኔና ባሌ የመጣንበት መንገድ ልክ እንዳለችው ማለት ነው ቀላል አይደለም። just I'm telling you it's not easy። በቃ መፋታት ቀላል ስላልሆነ ቆም ብለሽ አስቢበት፣ ላይክ ነገሮችን እንትን በይበት ነው።
እኔ ራሱ ኢቨን የኔ ታሪክ ራሱ ቢሆን የመጀመሪያው ነገር እንደዚህና እንደዚህ እናስቀምጣለን አይደለም ሚዛን ላይ። ለምሳሌ ችላ ተባልኩ ብዬ ባሌን መፍታት ይቀለኛል ወይስ ችላ ተባልኩ ብዬ ለእሱ ነግሬው ያለውን ፕሮብለም ሰልቭ ማድረግ ይቀልናል አይደለ? ከዛ የትኛው ወርዝ ያደርጋል የሚለውን ነገር መጀመሪያ ነው ያስባለሁ፣ የኔ ራሱ ታሪክ ቢሆን ማለት ነው። ሲቀጥል መጥቼ እናንተ ጋር ዩቲዩብ ላይ እንደዚህ ገብቶ እንደዚህ ወጥቶ ብዬ አላወራውም። እንደዚህ ገብቶ እንደዚህ ወጥቶ ብዬ ለፍልፌ ለባሌ ነው የምነግረው፣ ምንም ችግር የለብኝም። ከዛ እና ሚዛን ላይ እናስቀምጠውና የትኛው ይበልጣል ብዬ ባስብ ራሱ ችላ ተባልኩ ብዬ ባልን መፍታት በዚህ ሰዓት ወርዝ አያደርግም። በተለይ ደግሞ የኔ አይነት ባል ላለው ሰው በጭራሽ ወርዝ አያደርግም። ቢካዝ ሶሻል ሚዲያ ላይ አሁን ትዳሬ እንዲህ ነው ምናምን ብሎ መጥቶ ማውራት የሰው አፍ የሰው አይን እንኳን ፍቅር ለምለም ሳር ያደርቃል ይባላል፣ ዛፍ ያደርቃል ይባላል። እና ልክ አሁን ሶሻል ሚዲያ ላይ የምናያቸውን አይነት ካፕሎች ነው ልንሆን የምንችለው። እኔ ደግሞ በምን ውስጥ አልፍ ያለው መሰላችሁ? እዚህ ሀገር እንደመጣሁኝ አናቅም። ይሄ በቃ ለሰው ሸዋፕ እያደረግን በሚመስል መልኩ ለእኛ ግን ኑሯችንን እየኖርን ማለት ነው። ባለፈውም ለዛ ነው ስለ ሶሻል ሚዲያ በጣም ጠንቃቆች ነው እዚህ ሀገር የምትመጡ ካፕሎች ብዬ ያልኳችሁ። ሰዎች እንዴት ነው የሚያደርጋቸው? ላይክ እስኪፋቱ ነው እስኪለያዩ ነው እስኪሉን ድረስ ነበር ሰው አይን ውስጥ ገብተን የነበረው ማለት ነው። ናዌዴይስ በጣም ብዙ ነገር ስለተማርኩ ወደ ውስጤ ስለከተትኩኝ ሶሻል ሚዲያ ላይ መጥቼ ላይፌን ኤክስፖዝ ማድረግ አልፈልግም። እና ብዙ ጊዜ አሁን ጠይቁናላችሁ፣ አሁን ለምንድነው ቭላግ ቪዲዮ ኢቨን ማትሰሪ ምናምን ትሉኛላችሁ። በጣም ብዙ አይነት በቀን ውስጥ አሁን በወጣውበት አጋጣሚ እንኳን ብዙ ቦታ ውለን ነው የመጣ ነው። እሱን ቭላግ እንኳን አድርጌ መልቀቅ እችላለሁ፣ ግን አይ ዶንት ዋንት ኢት ቢካዝ አንዳንዴ እንደዚህ አይነት ነገሮችን ስትሰጡ ለሰዎች ምን ትሆናላችሁ? ላይፋችሁን እየሸጣችሁት ይሆናል። አንዴ ደግሞ ካወጣችሁት በኋላ ኖ እኔን አትናገሩኝ፣ እኔን መናገር አትችሉም ምናምን ልትሉ አትችሉም። ዳስ ዋይ ኢቨን ይሄ አሁን ቤቴን ትዳሬን ምናምን የማላመጣው እና የሆነ ጊዜ እንደውም ከነ የዋኪን ጋር ቭላግ ምናምን ቪዲዮ ሰራ ነበር እና ኮሜንት ላይ ለምንድነው ልጆቹን የምታሳያቸው? ለምንድነው ማደብቂያቸው? ኦር ለምንድነው የምታጋልጫቸው? በጥሩም በመጥፎ መልክ ተባልኩ ማለት ነው በተለያዩ ኮሜንቶች ላይ። አውዝ ላይክ ኦኬ እኔ ልጆቼን ኪፕ ማድረግ መቻል አለብኝ ማለት ነው አይደለ? እንደ እናት እኔ ሊያጓጓኝ ይችላል ከነሱ ጋር ሙለው ቢካዝ ውሎዬ ከነሱ ጋር ነው። ከነሱ ጋር ሙለው ነገር ነው ልቀርጽ የምችለው። ከነሱ ጋር ተለይቼ ምናምን ስውል አይደለም ልቀርጽ የምችለው። እኔ ያን አጓግቶኝ ለእናንተ ባመጣው እና እንደሚባለው ነው ኤቪል አይስ አለ ደግሞ ኤንጅል አይስ አለ አይደለ? በጣም ደስ ብሎ ጡፋ ይደጉልሽ የሚል ሰው እንዳለ ሁሉ ምን ያለበሰችውን ለማሳየት ነው፣ የሄደችበትን ለማሳየት ነው፣ የምትበላውን ለማሳየት ነው የሚልም ደግሞ በዛው ልክ አለ ማለት ነው። ስለዚህ ልጆቼን ኤክስፖዝ ማድረግ አልፈለኩኝም እና ተውኩት ማለት ነው። የካፕል ቪዲዮ ቭላግ ምናምን እንደዛ ማለት ነው። ብዙ አፕሪሼት የማላደርግበት ምክንያት የኛው ማህበረሰብ በተለይ የሚናገረውንና የማይናገረውን ነገር ስለማይለይ። የኔ ታሪክ ከሆነ የመጀመሪያው ነገር ለእናንተ መጥቻ አላወራም። ሲቀጥል ለባሌ ነው ፕሮብለሙን ከሱ ጋር ለመፍታት ለሱ ነው የምነግረው እንጂ እዚህ ጋር ስቶሪ ፈጥሬ 17 ዓመት ትዳር ራሱ ብዬ ላወራም አልችልም። ከዛ ግን ሪፕላይ ያደረገችው ሴት ምን አለች? ኢቭን ጣት አለች እሱ በግራጁዌሽኑ ቀን ቴንኪው እንኳን አላላትም። የመጀመሪያው ነገር በላይፋችሁ ሰዎች ሚዲያ ላይ ወጥቶ ቁጭ ብለው የሚመሰጋገኑትን ነገር አትመኑ። እኛማ ተመሰጋግነን እኮ እየኖርን ነው። በዚህ ሀገር በአሜሪካ ትዳር ከባድነት በዚህ ሀገር ላይፍ ተስማምተን ተዋደን ማለት ተፋቅረን በሰላም ወልደን እየኖርን ነው አይደለ? አሁንም ትዳራችንን ቤታችንን አሁን ባለበት ከዚህም በተሻለ ያስቀጥልልን። እንደ ባድ ዊሽ የአንዳንድ ሰው የአፍ ይሄድና ሰው ላይ ይሰራል። ግን አሁን አንቺ ተነስተሽ የሆነ ነገር ስላልሽ ኦር ምናምን የአንቺም ትዳር ነገ ወደዛው ነው። አይ እኔ ትዳር ነገ ወደዛው አይደለም። ቢሆንና የሆነ ነገር እንኳን መበላሸት ቢኖርበት ላይክ አሁን ደወይ አንቺ ባሰብሽበት መልኩ ምናምን ሳይሆን ሜቢ እዛ ነገር ላይ የሚፈጠረው ነገር የሰውን የማንኛውንም ሰው ህይወት አፌክት ሊያደርግ ይችላል። ግን ይሄ ችላ ተባልኩኝ ኦር ተተውኩኝ ምናምን አንድ ማመሰግን ለዛ ነው ባሌ ወርቅ የሆነ ባል ነው ያልኳቸው። አንድ ማመሰግንበትም ነገር ባሌን ምንድነው የኔን ኢቭን ኢሞሽኖች ችሎ አንዳንዴ ምን እላለሁ ላይክ አሁን ስንገናኝ በግንኙነታችን ወር በመጀመሪያ ጊዜ በጣም ደክሞ ነው እጁ ያስገባኝ እና አሁን ላይ ግን ሆኜ ሳስበው እኔ ደክሜበት ራሱ ወርዝ ያደርጋል እላለሁ። አይደለም እሱ ደክሞብኝ ምን አይነት ስሜት እንደሚሰማኝ። እሺ ስለ ፍቅር ስለ ትዳር ህይወታችሁ ምናምን ማውራት ትንሽ እንትን ይላል። ግን
ይሄ ሶሻል ሚዲያ ላይ የሚያወሩትን አይነት ሰዎች መሆን ስለማልፈልግ ነው። ግን ሪል አሁን ስሜቴን ልንገራችሁ። እሺ እንግዲህ ቪዲዮ ልስራ ብዬ ከመጣሁ አይቀር ማለት ነው። አምላክ አንዳንዴ ምን ያህል ቢወደኝ ነው ከዚህ ሰው ጋር አጣብቆ እዚህ ትዳር ውስጥ ከዚህ ሰው ጋር አጣምሮ የሚያኖረኝ ይላሉ። ለምን እንደሆነ ልንገራችሁ። እኔ በባህሪ በጣም ችኩል ነኝ፣ በጣም ቁጡ ነኝ፣ በጣም ቶሎ ነው የምደሰተው፣ ቶሎ ነው የሚከፋኝ፣ ቶሎ ነው ማለቅሰው፣ ቶሎ ነው የምስቀው፣ ቶሎ ነው ደግሞ በቃ ሁሉ ነገር ፍንድቅድቅ የምለው። እንደምታዩኝ ነው የምለፈልፈው። ስናደድም ኢሞሽን መደበቅ አልችልም። ኢቨን ሰው ተናዶ ዝም ብሎ ያሳልፋል አይደል? እኔ ደግሞ ተናግሬ ካልወጣልኝ ውስጤን የሚያመኝ ማለቅስ ምናምን አይነት ሰው ነኝ። ሰው ሊወጣልኝ ይገባል እና ለሆነ ነገር ውሳኔ በቃ ይቅር እኔ ከዚህ በኋላ ወይ ምናምን የምል ሰው ነበርኩ። በጣም እርሊ አንጌጅ ላይም ነው የተገናኘ ነው ማለት ነው። እሱ ደግሞ በእድሜም እኮ ከኔ በጣም ትልቅ ሰው ነው አይደለም? አይታችሁታል። ሰው ያንግ ማለት ነው። ግን በጣም ካልም ለውሳኔ አንድን ነገር ለመወሰን እኔ በሰከንድ ውስጥ መወሰናትን ነገር 100 ጊዜ 30 40 ጊዜ ደጋግሞ ለሆነ ውሳኔ የሚያስብ በማሰብ ውስጥ የሚደክም ቶሎ ውሳኔ የማይወስን እኔ ምንም ነገር ይበላሽ እንኳን ብዬ ብል በቃ አንቺ ከፈለግሽ እኔ ምን አደከመኝ ብቻዬን ብሎ የማይተወኝ የሚለፋ የሚደክም እና የሚያዳምጠኝ ኢቭን በጣም የሚገርመኝ አሁን ይሄን ለሱ ይብና አንዳንዴ እነግረዋለሁ፣ ግን ብዙ ጊዜ አልነግረውም። ሞስትሊ ኮምፒውተር ላይ ነው የሚያሳልፈው። ኦኬ እና እንትን እያለ ስራ እየሰራ ወር አሳይመንት ይሆናል ስራውን ሊሆን ይችላል እየሰራ አባት ምናምን ብዬ ማውራት ስፈልግ ምናምን ብሎ አይደለም የሚያዳምጠኝ፣ ትቶ ወንበሩን ያዞረውና ወይ ምናምን ብሎ ነው የሚያዳምጠኝና እኔ ለምሳሌ ነገር እየሰራሁኝ ማማ ምናምን ብሎ ምናምን ብዬ በደንብ አሁን እሱ ያለውን አይነት እንትን ራሱ ላይሆን ይችላል ማዳምጠው። እያዳመጥኩ እኮ ነው፣ ግን ኢቭን ደ ወይ እሱ እኔም በሚያዳምጠኝ መልኩ ራሱ አይደለም ማዳምጠውና እኔ የሆነ ኮንቨርሴሽን ኖሮ ኢቨን ቤት ውስጥ አሁን 1 ሰዓት ሙሉ ስሜቴን አውጥቼ ብለፈልፍ ጸጥ ብሎ ነው የሚያዳምጠኝ። ለምን 45 ደቂቃ አላወራም? ለምን ሙሉ 1 ሰዓት አላወራም? እንዲህ እኮ ለማለት ፈልጌ ነው፣ አይ እዚህ ጋር እንዲያሰብሽ ተሳስተሻል አይለም። ጸጥ ብሎ በቃ በዝምታ ያለ ምንም ኢንትራፕሽን ማለት ነው ዝም ብሎ ያዳምጠኛል። ከዛ በኋላ ነው እኔ በቃ ጨረስኩ፣ እሺ አሁን ደግሞ አንተ የምትለውን ነገር እሺ ቀጥል እሺ ምናምን ካልኩት ማውራት ይጀምራል። እኔ ስገን በመሀል ሲጀመር ይሄንን ተሳስታል እንደዚህ አይደለም ለማስረዳት የሞከርኩት ምናምን ብዬ ኢቭን በጣም በዚህ ልክ በዚህ መልክ የሚረዳኝ ባል ነው ያለኝ ማለት ነው። ቢ ላይክ ኢንዲፔንደንት ውመን ይውላችሁ እንትኑን እንለየው። አሁን ላይ በጣም ኢንዲፔንደንት መሆን ስለምንፈልግ ነው በጣም ትዳራችንን፣ ቤታችንን፣ ኑሯችንን እየበጠበጥን እያበላሽን ያለ ነው። ኢንዲፔንደንት መሆን አለባት ሴት ልጅ፣ ራሷን መቻል አለባት። ግን እኔ ቤት ውስጥ የተቀመጥኩት ቢሌ ተከፍሎልኝ እንደምታዩት ከልጆቼ ጋር በሳምንት 6 ቀን እወጣለሁኝ እዞራለሁኝ። እኔ ቤቴን ላይ ዲፕ ክሊን ማድረግ የምፈልግ ላውንደሪ ማድረግ የምፈልግ ቀን ነው ሙሉ ቀን እንኳን ቤት ውስጥ መቀመጠው እንጂ ሙሉ ቀን ዞራለሁኝ። ስትዞሩ ዝም ብላችሁ አይዞርም አይደል? ከጋዝ ጀምሮ ልጆቻችሁን ይዛችሁ ስለመውጣት የሚል የሆነ ቪዲዮ ሲሰራ እንዴ ሁሉ ነገር እኮ ወጪ አለው ጋዙ እንኳን የሚል የሆነ ኮሜንትም እንደዚህ ደርሶኛል። ሰው ከጋዙ ጀምሮ ኢቭን እኔ መኪና መርሰዲስ ነው ምን ያህል ጋዝ ሊሞላ እንደምችል ታውቁታላችሁ። ከጋዜ ጀምሮ ልጆቼን መጫወቻ ቦታ ስወስድ ሰብስክራይብ የማደርገውን በየወሩ ተከፍሎልኝ፣ ባይሆን የቀኑ ዴይሊ ተከፍሎልኝ፣ ክሬዲት ካርድ የምጭረው ተከፍሎልኝ፣ የምፈልጋቸው የሴት ነገሮች ተሟልተውልኝ ስላልቸገረኝ ነው እኔ ለምሳሌ ስቴይ ሆም ማም የሆንኩት እንጂ ለምሳሌ እየቸገረኝ ልጆችን ወጥቼ ማጫወት እየፈለግኩ ግን በምን እከፍላለሁ ብዬ የምል ቢሆን ኢቭን ስቴይ ሆም ማም ቢሆን አልችልም። ስቴይ ሆም ማም መሆን ደግሞ እኔ ለባሌ ብዬ አይደለም ስቴይ ሆም ማም የሆንኩት፣ ኦኬ ለልጆቼ ስል ነው ስቴይ ሆም ማም የሆንኩት እና በፍላጎቴ ላይክ አስገድዶኝ ቁጭ ብለሽ ቤት ውስጥ በቃ ልጆችን አሳድጊ ነው ከዚህ በኋላ መውጣት የለብሽም መስራት የለብሽ ምናምን ተብዬ አይደለም። እኔ ፈቅጄና ፈልግ እና ወድጄ እና ደስ ብሎኝ ኦኬ። እኔ ምን አንዳንዴ እንደውም ሳስብ እኔ ምን አለብኝ ይላል ማለት እወጣለሁኝ ልጆቼን እንደፈለግኩ አጫውታለሁ፣ እስኪደክመኝ መብላት ካለብኝ ይዛው በላለሁ እጠጣለሁ ምናምን። ስመጣ እንኳን ላይክ ኩክ ባደርግ ኩክ አድርገሻል ማለት ላይክ አሁን ኩክ ሳላደርግ ቦታ ማማ ኩክ ስላላደረገች ብሎ ፊቱን የሚቀይርብኝ ባል የለኝ፣ የሚከፋው ባል የለኝ፣ የሚደብረው ባል የለኝ። ቤት ውስጥ እንኳን ቁጭ ብዬ እኔ በጣም ኩክ ማድረግ እወዳለሁኝ። ለምን ምንድነው የምትሰሪው እዛ ኪችን ጋር? እስኪ ለምን መጥሽ ቁጭ አትይም? ለምንድነው ኦርደር አድርገን ማንበላው? በቃ እንደዚህ ብሎ እንኳን ላይክ እንትን የሚለኝ ነገር ላይፍን ቅልል የሚያደርግብኝ ማለት ነው። ይሄ ማለት እኔ እና እሱ መሀል ላይክ አሁን ምንም አይነት ነገር የለም፣ ሁሉ ነገር ሰላም ነው። ላይክ እንዴት ነው ይሄ በጣም 100% ምንም ፐርፌክሽን ምናምን እያልኳቸው አይደለም፣ እንደ እድሜያችንም ነው። በጣም አሁን አንዴ ለሰውም የማይመች አሁን ሰው እኛን አይቶን ተጣልተዋል ምናምን ቤት አሁን በሰከንድ ውስጥ ደግሞ ታርቀን ወይ የሆነ ነገር ሰው ምንም ለሽማግሌ የማይመች ማለት ነው። ግን ሲጀመር የኔ ላይፍ አይደለም። ግን ኢቨን ታሪኩ
እንደ ሴት ስትሰሙት አሁን ሙሉ ታሪኩን አላወራሁላችሁ ኢቨን ማለት ነው። ሴትዮዋ አክቹሊ ስቶር አግኝታ ነው የነገረችኝ። ስቶር ውስጥ አግኝታኝ ነው። አንዳንድ ሰው አሁን ሲያይ አንቺ ልጅ ወዮ ነሽ አይደል የወርዲ ነሽ ምናምን ይሉኛል ማለት ነው። አዎ ስል በጣም ጎበዝ የምትሰሪው ነገር በጣም ጥሩ ነው ምናምን ብለው በዛው ውስጣቸውን ያለውን ነገር ይተነፍሱልኛል። እንዴት ነው አንዳንዴ ሚዲያ ላይ የምናያቸውን ሰዎች ዝም ብለን እናያቸውና ተደጋጋሚ ስናያቸው በጣም ፋሚሊ ፍሬንድ የሆኑን ይመስለንና አምነናቸው የምንነግራቸው ነገር የለም። በቀን ውስጥ በጣም ከተለያየ ሰው እንደዚህ ታሪክ እሰማለሁ። ሰው ካገኘሁኝ እና ያ ሰው ካወቀኝ ወርዲ ነሽ ምናምን ብሎ ካወቀኝ በተለያየ አጋጣሚ ታሪክ እሰማለሁ። ዩቲዩብ ላይ አውጥቼ የማወራው ነገር በሙሉ በመጀመሪያ ደረጃ የኔ ሊሆን አይችልም። ያ ሁሉ ታሪክ አሁን የተለያየ የተሰበጣጠረ ታሪክ ነው የማወራው አይደል? ያ ሁሉ ታሪክ የኔ ሊሆን አይችልም። ፋይናሊ ግን የእሷ እኮ ህይወት ዳይቨርስ ማድረግ ብቻ መሰላችሁ እንዴ? ኢትዮጵያ ሄዶ ገና ከዩኒቨርሲቲ የተመረቀች እንግዲህ በጣም ወጣት ያንግ ልጅ ማለት ነው። እሱ እንግዲህ ትልቅ ሰው ነው በእሷ እድሜ ማለት ነው። ኢቭን የእሷም ታላቅ ነው ስትነግረኝ። አግብቶ ኢቭን አሁን ኢትዮጵያ ስወልዶ ኢትዮጵያ ነው ያለው። ላይክ ጠቅልሎ ገብቶ ነው የምላችሁ ኢትዮጵያ ነው ያለው። እና እኔ ያለች የኔ ህይወት እዚህ ጋር መበላሸቱ ብቻ ሳይሆን ያቺ ልጅ ሜይ ቢ እሱን አግብታ አንደኛ ገና ከዩኒቨርሲቲ ተመረቃ የወጣች ልጅ ናት ያገባት አለች። እና እሷን አግብቶ እሷ ምን ብላ አስባ ሊሆን ይችላል እዚህ ትዳር ይኖረው ልጅ ይኖረው ምናምን በዛ እድሜው ብትገምትም አይደለም የለኝም እንኳን ብላ ባትገምትም ማለች አሜሪካ መጣለሁ ብላ ሊሆን ይችላል እዛ ትዳር ውስጥ የገባችው። ግን ፋይናሊ አሁን እሱ እዛ ገብቶ ኢትዮጵያ ነው የሚኖሩት ነው ያለችኝ። እሱ ብቻ ነው እንደሚገርማችሁ አብረው የሰሩትን ቤት ክዷት ነው ኢትዮጵያ ገብቶ ከዛች ሴት ጋር የሚኖረው። ኦኬ ኢትስ አ ፔን አይደለ? ሴትዮ አሁን ምን አለችኝ ታሪኩ ላይ እንደነገርኳችሁ በቃ ይበላሽ የራሱ ጉዳይ ብዬ ነው ያልኩት። ምክንያቱም በመተው ስሜት ውስጥ ስለነበርኩኝ ተለማምጄው ነበር መለያየትን አለች። ግን ለእኔ ስትነግረኝ ረጅም ሰዓት ነው እና ዋኪን ወደዚህ እየሮጡ ወደዛ እየሮጡ እየመለስናቸው ለሁለት ረጅም ሰዓት ነው የነገረችኝ። እና የሆነ ሰዓት እንባው ላይ የመጣ ይሆናል አይደለ ስሜቷን እየተቆጣጠረችው ምናምን ነበር የምትነግረኝ። እና አንዳንዴ ኢትስ ፔን እኔ ሜይ ቢ የሴትዮዋንም ስሜትና ፊሊንግ ስላየሁት ሊሆን ይችላል በዛ ልክ ተሰምቶኝ አወራሁት ማለት ነው። ሲቀጥል ሜይቢ እንዳልኳችሁ ሜይቢ እኔ ታሪክ መስሏችሁ ግን ወርዲ ምናምን ብላችሁ ለእኔ ተሰምቷችሁ ያልጻፋችሁ ሰዎች ካላችሁ ይሄ ሙሉ በሙሉ የኔ ታሪክ አይደለም። አንዳንዴ ሰዎች የሚሰጡት አስተያየት እንዳልኳችሁ አንድ ጊዜ ምን ሆነ መሰላችሁ እዚህ ሀገር መጥቼ ብዙ ሳንቆይ አንድ ላይ ነበረ የምንሰራው ከሶፊ ጋር ከባሌ ጋር ማለት ነው። እና ወደዚህም ወደዛም አብረን ነው ኦፍዴያችንም አንድ ነው የምንገባው የምንወጣው አንድ ላይ ነው ምንሰራውም አንድ ላይ ነው ማለት ነው። እና ወደዚህም ወደዛም ስንል አንድ ላይ ነው። ምንሰራበት ቦታ ላይ ስሎ ሰዓት አለ። ላይክ አሁን ብዙ አሳይመንት ላይክ እንዴት ነው መሰላችሁ ራን ምናምን አይኖራችሁም። ስሎ ሰዓት ላይ ቁጭ ነው የምትሉት። ወይ ስታርባክስ ሄዳችሁ ቁጭ ብላችሁ ትጠጣላችሁ፣ ወይ ቁርስ ትበላላችሁ፣ የሆነ ነገር ታደርጋላችሁ። እና ያችን ሰዓት አብረን ነው የምንቀመጠው ማለት ነው መቀመጥ ያለብንን ቦታ ላይ። ወደ እሱ እየሄድኩ እያለ አብረን ሁለት ሰዎች ነበሩ አጠገቤ ማለት ነው። አንድ ትልቅ ሰውዬና አንዲት ደግሞ ሴት እንደዚህ ማለት ነው። ትልቅ ናት እሷ። ወዴት እየሄድሽ ነው አሉኝ እሳቸው። አንቺ ልጅ ደግሞ ወዴት እየሄድሽ ነው ምናምን ስለኝ ባሌ ጋር እየሄድኩ ነው ስላቸው እሷ ተነስታ ምን ነው አንቺ ግን ባል ብርቅ ነው እንዴ? እዚህም ተፈጠረ ባሌ ጋር እዛም ተፈጠረ ባሌ ጋር ምናምን የምትይው አለች። እንደነሳቸው አዎ ብርቅ ነው። እሷ እኮ የ80 ባሏ ነው ተጋብቶ ነው የመጣችው። እዚህ ሀገር እንደሚኖር ሰው ሲንግል ማም ሆና የመንግስትን ጥቅም ለማግኘት ከአንዱ ተጣብቃ ወልዳ በሲንግል ማም ታይትል እያሳደገች አይደለም አሏት። እና እኔ ያኔ ምን እያወሩ እንደሆነ አልገባኝም። ሰውየው ላይክ ምን እየመለሱላት ጋሽ ኤርሚያስ ይባላሉ ምን እየመለሱላት እንደነበር አልገባኝም። ሲንግል ማም ምንድነው? የመንግስት ጥቅም ምንድነው? ተጣብቆ ምንድነው? አልገባኝም። ምክንያቱም ከአንድ ዓመት ከምናምን ነው ያኔና በዚህ ልክ ሰዎች በጣም አይናቸውን ጥለውብን ነበረ እንደብራቸውም የነበረው ወይ ደግሞ እንደው የኛን መጨረሻ እኔ ብሎ ይጠብቁን የነበረው ማለት ነው። እና በኋላ ላይ ነው ሲገባኝ አያችሁ እዚህ ሀገር አሁን ሰዎች ያው ኦፍ ኮርስ ሲንግል ማም ነኝ ምናምን የሚሉ ከሆነ ከመንግስት የተለያየ ጥቅማ ጥቅም ስለሚያገኙ ዝም ብሎ አብሮ ይኖራሉ አብሮ ይወልዳሉ እንጂ ጋብቻ የላቸውም ወይ ፊርማ ምናምን የላቸውም ማለት ነው። የራሳቸውን ላይፍ ይመጡና እናንተ ቤትም እንደዛ የሚኖር ይመስላቸዋል። ልክ አሁን አስተያየት ሰጪ ምን አለችኝ ጎ ቱ ደ ጂም እና ዊንዶው ሻፒንግ አድርጌ እና ጎ ቱ አውትሳይድ ላይክ ቴክ አ ካፊ ዊዝ ላይክ ዩር ፍሬንድስ እና ጀስት ሪላክስ እና ደግሞ ባይ ኒው ካር አለችኝ ማለት ነው። ለምሳሌ እኔ መኪና ገዝቼ ስነዳ ባለ አዲስ መኪና አልነበረው። ለዚያውም እኔ መርሰዲስ ነው የገዛሁት ስገዛ፣ ምክንያቱም የመጀመሪያ መኪናችንን ከሰው እጅ ነበረ የገዛናት እና በሷ
ስራ ምናምን ይሰራል እሱ። ከዛ ላይክ እኔን ያደርሰኛል፣ እኔን ይመልሰኛል ምናምን እንደዚህ ነበር። ስንወጣም ስንገባም አንድ ላይ ስለነበረ በቃ በሷ መኪና ነበር የምንጠቀመው። ከዛ ሁሌ እኔ የመጀመሪያ መኪናዬ ግን አባት እኔ መርሰዲዝ እንዲሆን ነው የምፈልገው ስለምለው የነበረው መርሰዲዝ አወጣን ማለት ነው። የመጀመሪያ እንግዲህ ያንን ብላግ አይታችሁ ደግሞ ቢሆን ቢካዝ ያኛ አሁን መኪና የገዛንበት ቪዲዮ ላይ ምን የሚል ማለት ምንድነው ሜክ ሴንስ የሚያደርገው ብራንድ ኒው ካር መግዛት ምን ጥቅም አለው የሚሉ ኮሜንት ሰጥተውኛል። እና እኛ መኪና ለመግዛት ኢቭን ቆይተናል፣ ጠብቀናል ጊዜውንና ሰዓቱን ማለት ነው። የኔን መኪና ስንገዛ ባሌ አዲስ መኪና አልነበረውም። እንደ ባል ግን ስፔሻሊ እንደ ሀበሻ ባል የሆነ ዩዝድ ካር ለሚስቱ ይገዛላት እና እሱ ነው ብራንድ ኒው ካር የሚይዘው አይደለ። የኔ ባል ግን እሱ ዩዝድ ካር እየነዳ ነው ለእኔ ብራንድ ኒው ካር ይገዛልኝ ማለት ነው። ኦኬ እንደን ዊ ፔድ ኦፍ ላይክ ያንን መኪና የኔ መኪና ፔድ ኦፍ ነው። ስለዚህ አሁን ብራንድ ኒው ካር ያስፈልገኛል ብዬ ከባሌ ጋር ፉክክር ገብቼ ብራንድ ኒው ካር ብገዛ ማን ላይ ነው ስትረስ መጨምረው? አንደኛ ራዬ ላይ፣ ሁለተኛ ትዳሬ ላይ፣ ሶስተኛ ባሌ ላይ አይደለም። በቃ ቤቴ ላይ ስትረስ ጨምረው። የባሌን አዲስ መኪና ለመግዛት ግን ታይሚንጋችንን መጠበቅ ነበረብን። አንደኛ እሱ ተማሪ ነው፣ ፉል ታይም ይሰራል፣ ይማራል። ፉል ታይም የሚሰራው ግን አውትሳይድ አይደለም። ሜይ ቢ ጊዜ አይሰጥሽም ምናምን አውትሳይድ የሚሰራ መስሏችሁ ከሆነ የኔ ባል ከቤት ነው የሚሰራው ሙሉ ጊዜውን አብረነን። እኔ ነኝ እንደውም ያው እንደምታውቁት እጦዛለሁ ልጆቹን ይዤ የምወጣው ምናምን የምዞረው እና የቤት ሰው ነው ሞስትሊ። እኛም ከቤት ስንወጣ ደግሞ እሱ አሳይመንቱንም ይሰራል፣ ፉል ታይሙን ደግሞ ከቤት ነው የሚሰራው። ምንም የጊዜ ችግር የለብኝም ልላችሁ ነው። አለ 24/7 አብረን ነው የምንበላው፣ አብረን ነው የምንጠጣው። ኢቭን በትሪ ነው የምንበላው እኛ ቤት ኢቭን በቁርጥ ምናምን እንደዚህ እንደ አሜሪካ ሰው ነው ራሱ አይደለም። አንድ ላይ የምንበላው፣ አንድ ላይ የምንጠጣ፣ አንድ ላይ የምናወራው ምናምን ኤቭሪቲንግ። ይሄ ፋሚሊ እንትናችን ከመጣን ጊዜ ጀምሮ በቃ ነገሮች ጥሩ ሆኑልንና አብረን ነው የምናሳልፈው ማለት ነው። ብራንድ ኒው ካር መግዛት ግን እዚህ ጋር እንደምናወራው ቀለል አይደለም። የየወሩን ቢል እንደገና ሌላ እንትን ስለሆነ ማለት ነው። አሁን ላይ ከባሌ ጋር ፉክክር ውስጥ ለመግባት ኦር በሱ ዘንድ ችላ ያልተባለች ሴት ኦር ራሷን የጠበቀች ኢንዲፔንደንት ውሜን ተብዬ ለመታየት ብራንድ ኒው ካር መንዳት አይጠበቅብኝም። ምክንያቱም ኦልሬዲ ፔድ ኦፍ ያድርጌ የጨረስኩት መኪና አለኝ፣ ለዚያው መርሰዲስ ቤንዝ ማለት ነው። ኦኬ ሜክ ዩር ኦውን መኒ ኦፍ ኮርስ። እኔ የራሴን ገንዘብ ስሰራ ነው የኖርኩት። አሁንም ልስራ ካልኩ ምንም አሜሪካ ነው ሀገሩ፣ ምንም የሚገድበኝም የሚይዘኝም ነገር የለም። ከዛሬዋ ቀን ጀምሬ ተነስቼ ጀስት የሆነ ስራ ምናምን ብላችሁ ከዛ ስራ መጀመር እና ከዛ በኋላ ጀስት ሜክ ዩር ኦውን መኒ ኢዝ ናት ዳት ማች ቢግ ዲል። ግን የትኛው ይበልጥብኛል ብዬ የማወዳድረው ነገር አለኝ አይደል? ከልጆቼ ጋር ማሳለፈው ጊዜ ይበልጣል። ላይክ ትውልድ ብሰራ ልጆቼን ብሰራቸው ይሻለኛል እኔ ጀስት ፉል ታይም እየሰራው ልክ የአሜሪካ እናቶች ወይ የአሜሪካ ሰዎች እንደምታደርጉት ማለት ነው። ኮመንት ሰጠሽኝም ሴት ልታደርጊ እንደምትችው አንቺ ስራ ቦታ ነች፣ ልጆችሽ ዴይኬር ናቸው ወይ ልጆችሽ ትምህርት ቤት ናቸው፣ የቱ ይሻለኛል? እሱን ለወደፊት ዋኪን አድገው ምናምን ነው እንግዲህ መልሱን የማገኘው ማለት ነው። እኔ ስቴይ ሆም ማሚ ሆንኩት ግን ለባሌ አይደለም ለልጆቼ ነው። እሱ ነው። ሲቀጥል ከተማረ በኋላ እዚህ ሀገር ይኸውላችሁ እንደውም በጣም የገረመኝ ነገር ሰዎች ሶፊየት ጠፍቶ ነው ምናምን ሲሉ ክላስ የጀመረ ሰማል ወይ እሱ እኮ ክላስ ጀመረ እንደዚህ ቢዚ ሆኖ ምናምን ስላቸው አንድ ሰው አይደለም 5-6 ሰው ደጋግሞ ሰው የሚለኝ እንዴ አንቺ መጀመሪያ ለምን አትማሪም? ለምንድነው እሱ የምታስተምሪው? ምን ተብሎ ይታሰባል መሰላችሁ? እኔ አሁን ፖዚቲቭሊ ኦኬ ምናምን ብዬ ቴንክ ዩ እሺ እማራለሁ ምናምን ብዬ እቀበላቸውና የሰው አስተሳሰብ ደርቲ ማይንድ እላለሁ ማለት ነው። በጣም ነው የሚገርመኝ። ሰዎች ሌላ ህይወት ላይ ወይ ሲሆን ያዩት ነገር አለ አይደለ? ትቷት ይሄዳል። ከተመረቀ በኋላ ትቷት ይሄዳል። እንደ ይሄድ በካልኩሌሽን ኑሮ ትዳር ይሁላችሁ። መጀመሪያ ፍቅረኛሞች እያላችሁ ነው ብዙ ነገር ካልኩሌሽን። ትዳር ላይ ከገባችሁ በኋላ ካልኩሌሽን የሚባል ነገር አይሰራም ጋይስ። ዝም ብላችሁ ባልሰማ ባላየ ነው የምትኖሩት። በቃ የእናንተን ምርጥ የሚባለውን ነገር ሰጥታችሁ የዛን ሰው ምርጥ ለመቀበል እንትን ሳትሉ ኤክስፔክት ሳታደርጉ የእናንተን ምርጥ ትሰጣላችሁ አይደለ? እንደን ቢሆንና ራሱ ቢያደርገው እኮ ነው የምላችሁ። የኔ ባል ነው እኮ የኔ ባል እኮ ወርቅ ነው የእውነት አይደለምና የኔ ባል እንደው ቢሆንና ያ አይነት ወንድ ቢሆንና ቢያደርገው ማን ነው የሚጎዳው? እኔ ነኝ እንደ የምጎዳው? እኔ አይደለሁም የምጎዳው። ለጊዜው ሊመስል ይችላል። ቢካዝ በሱ መማር ውስጥ እኔ ደክሜያለሁ፣ በሱ መማር ውስጥ እኔ ለፍቻለሁ፣ በሱ መማር ውስጥ እኔ በጣም ሳክሪፋይ አድርጌያለሁ አይደለ? ለጊዜው ይመስላል፣ ልክ ነው። እኔ አስተምሬው እሱ ነው እንትቶኝ ሲሄድ እሱ ከላይ ያለው ምንድነው ስራው? ይሄን አይደል እንደ ማኔጅ የሚያደርገው ቁጭ ብሎ አይደል እንዴ? እሱ እኔን ገፍቶኝ እንዲደክሜ እንዲሆኝበት ቢሄድና እኔ ባለቅስበት
እሱ ከላይ ያለው ምንድነው ስራው? በቀል ለኔ ተውት፣ እኔ በቀል አምላክ ነኝ ያለው ፈጣሪ ምንድነው ስራው አይደለ? ሶ ለኔ እኮ የተሻለ ህይወትን ሊያመቻችልኝ ነው ፈጣሪ እና ደግሞ እሱን ዋጋውን ሊሰጠው ነው ማለት ነው። ሰው ግን እኛ በጣም ደርቲ ማይንድ ስላለን እና በጣም በካልኩሌሽን ስለሆነ የምንኖረው እሱ ትቶሽ ቢሄድሳ ኦር እሱን እንደ ቀድመሽ ታስተምሪዋለሽ። ለምሳሌ ይሄንንም ሳደርግ ቫሊዩ እናደርጋለን አይደል? ለምሳሌ ባሌ በጣም ትምህርት ይወዳል ላይክ በጣም እና አሁን እዚህ ላይ አቆሙ። ለምሳሌ ዶክትሬቱንም ይማራል ወደፊት ይማራል ብቻ ማለት ነው። ያ ማለት ግን እኔ አልማርም ማለት አይደለም። ለምሳሌ እኔ ዋሪፍ እኔ የሚያስደስተኝ ለምሳሌ ቢዝነስ ቢሆን ላይክ ቢዝነስ መጀመር ቢሆን ዋሪፍ እኔን የሚያስደስተኝ ሚዲያ ላይ መስራት ቢሆን ኦኬ መማር የለብኝም ሳይሆን ለሰው የምንሰጠው እንትን ግን ላይክ ኢንዲፔንደንት ውሜን ነሽ ለመባል የሆነን ነገር ላይክ ራስሽ ላይ መስራት አለብሽ፣ ራስሽን አፕግሬድ ማድረግ አለብሽ ለማለት ኦር ለመሆን ትዳራችሁን በሚበጠብጥ ህይወታችሁን ቤታችሁን በሚበጠብጥ መልኩ ግን አይደለም። ኦፍ ኮርስ እኔ ክላስ ጀምራለሁ ቢካዝ ኢቭን ባሌ እንድማር ስለሚፈልግ ማለት ነው። እኔም እፈልጋለሁ። በእርግጥ ግን ኢቭን ጊዜ አለው፣ ሰዓት አለው። ልጆቼ ከፍ ማለት አለባቸው፣ ልጆቼ ትምህርት ቤት መሄድ አለባቸው። እንደን እኔ ስረጋጋ ነው ክላስ መጀመር ያለብኝ እንጂ እንዴት የሚሉ ሰዎች አሉ። እሱ ትቶኝ እንዳይሄድ ማለት ነው። በፖዚቲቭ መልኩ እቀበለዋለሁኝ እውነት ለመናገር ግን እዛ ሜክ ሴንስ ኢቭን ራይት። ሲቀጥል ለምሳሌ አሁን ጂም ሂጂ፣ ጂም መሄድ ጥሩ ነው። ራስ ላይ መስራት በጣም ቆንጆና ደስ የሚል ነገር ነው። ግን እኔ አሁን በህይወቴ ሁሉ ነገር ጊዜ ያለው ብዬ አስባለሁ። እኔ ጂም ለመሄድ ድራይቭ አድርጌ ኦር ኢቨን ሄጄ ሜምበር ሆኜ ምናምን መጠቀም አያስፈልገኝም። ግቢ ውስጥ በጣም ቆንጆ የተሟላ 24/7 የሚሰራ ጂም አለ እኛ ግቢ ማለት ነው። ሰው የራሱ እንትን አለው፣ ሳውና አለው፣ ገንዳው በጣም ፋንሲ ነው ምናምን እኛ ግቢ ያለው ጂም ማለት ነው። ሶ ኢቭን ጂም ለመሄድ ድራይቭ አድርጌ ራሱ ከግቢ መውጣት አይጠበቅብኝም። ሶ ልጆቼ ምናምን ሲተኙ አንድ አፍታ ደረስ ብዬ መመለስ እችላለሁ። ኢቭን ከልጆቼም ጋር መሄድ እችላለሁ። አሁን እዚህ ጋር በር አለ እና አሁን እጄን ወደዚህ ምለው ማለት ነው። ወክ ስታደርጉ ጂሙን ያለው ሶ የዚህን ያህል ጂም መሄድ በጣም ቀላል ነገር ነው ለኔ። ግን እኔ ይውላችሁ ሁሉ ነገር ጊዜ ያለው ምለው ለምን መሰላችሁ? ለምሳሌ እኔ ከልጆቼ ወደ እኔ ህይወት ከመምጣታቸው በፊት የነበረኝ ሙሉ በሙሉ ላይፌ እንደዚህ አይደለም። በቃ ላይክ እንደማንኛውም ሰው ስራ ምሰራ ከባሌ ጋር ወደዛ ምናምን አይነት ሰው ነኝ። አሁን ልጆቼ ከወደ እኔ ህይወት ከመጡ በኋላ ደግሞ ለምሳሌ አሁን እኔ ጡት አጠባለሁኝ፣ እናት ነኝ። ልጄን ጡት አላስቆምኩትም። ብዙ የአሜሪካ እናቶች በጣም በቃ ተበድለው ነው ራሳቸውን እንትን ብለው እስከ 1 አመት ነው እንደምንም ጡት የሚያጠቡ። ኢትስ ኢነፍ በቃ ሐኪሞችም በቂ ነው ምናምን ስለሚሉ ማለት ነው። አሁን እኔ ደግሞ እንደዚህ አይነት እናት አይደለሁኝም። ኢትስ ኦኬ አስ ሎንግ አስ አይ ካን ብዬ ደግሞ ማስብ ሰው ነኝ። በቃ እኔ እስከ ቻልኩ ድረስ ምንም ችግር የለውም። ኦኬ I want to give them like የኔን ምርጥ like ስፔሻል የሆነውን ነገር የኔን መስጠት ፈልጋለሁ። ከዛ በኋላ ደግሞ ፈጣሪ ይረዳኛል፣ ፈጣሪ ይታከልበታል በእነሱ እድገት ውስጥ ማለት ነው። ስለዚህ በደንብ መብላት አለብኝ፣ በደንብ ፈሳሽ በደንብ መውሰድ አለብኝ ልጄን ጡት ለማጥባት ማለት ነው። ሶ እሱ ሲያቆም ነው እኔ ወደ ጂም ራሱ መመለሰው። ኦኬ ወደ ጂም ለመሄድ ሰውነቴን ለማስተካከል ዳይት ለማድረግ ራሱ ምናምን ማስበው ገና ልጄ ጡት ሲያቆም ነው። አንዳንዴ በልጅነታችን ውስጥ አተን ያደግነው ነገር አለ አይደለ? አቴንሽን ሳይሰጠን ስናድግ አሁን ትልቅ እንሆንና አደልት ሆነን በጣም የሚያሳፍሩ ነገሮችን እናደርጋለን አቴንሽን ለማግኘት ማለት ነው። ይሄ ትኩረት ያልተሰጣት ልጅም አይደለሁኝም። በጣም ትኩረት ተሰጥቶኝ ምናምን ያደኩ ሰው ነኝ። ሜቢ ስለ ፋሚሊዎቼ ለወደፊት በሆነ እንግዲህ ቪዲዮ ምናምን ልሰራላችሁ እችላለሁኝ። አቴንሽን ተሰጥቷት ያደኩ ነኝ። አሁን አንዳንዴ ኮሜንት ላይ አንቺ ልጅ ለምንድነው ጸጉርሽን ልብስሽን ምናምን ትላላችሁ? መጥፎ ልብስ አይደለም ለብሰው እንደዚህ እንደማንኛውም አይነት ሰው ነው ልብስ ለብሰው። ግን እንደዚህ አይነት ሰዎች ኮሜንታችሁ ላይ እኔ ምን እንረዳለሁኝ የእናንተ ቻይልድሁድ ምን ሊሆን ይችላል? ቢካዝ እኔ ሳድግ እናቴ ነጋዴ ናት፣ የነጋዴ ልጅ ነኝ። ምንም ጎሎብኝ አላደኩም ምንም ማለት ነው። በቃ የመጀመሪያ የቤቱ የመጀመሪያ ሴት ልጅ ነኝ፣ የመጀመሪያም ልጅ ነኝ። ምርጥ የሚባለውን ነገር በሙሉ አርጋልኝ ነው ያደኩትና ኢቭን እኛ ከምንኖርበት ከተማ ሁላ ወጣ ለኔ ልብስ ለመግዛት ለዮርዳኖስ ልብስ ለመግዛት አዲስ አበባ ምናምን ትሄድ ነበር። ልብስ ገዝታልኝ ልትመጣ ማለት ነው። ጅማ ምናምን ትሄድ ነበር ማስተዋውሰውና በአመት ውስጥ ኦል ሆሊዴይ እና ከዛ ልደቴ ከዛ በመሃል የሆነ እንደዚህ ብቻ ልብስ ሲገዛልኝ ስለብስ ምናምን ያደኩ ሰው ነኝ። ሞግዚቶች ተቀጥረውልኝ ምናምን በሞግዚት ያደኩ ሰው ነኝ። ያ ማለት ችግርን አላቅም ማለት አይደለም። እንዴት ደግሞ ችግርን ላቅ ራሱ የቻልኩበትንም ደግሞ ላይፍ ስታይል ሌላ ጊዜ ነግራችኋለሁ። ግን የነጋዴ ልጅ ስለሆንኩኝ ሙሉ አቴንሽን
ሙሉ ነገር ሙሉ በቃ የሚያስፈልገው ለአንድ ልጅ የሚያስፈልገው አይነት ፓኬጅ ተሟልቶልኝ ነው ያደኩት ማለት ነው። ሶ ናዌዴይስ ብዙ ነገር እኔን አሁን አያስደንቀኝም። እኔ እድሜ ላይ እንዳለች ሴት እዚህ ጋር መጥቼ ለምሳሌ እኔ ዩቲዩብ ላይ ለእናንተ አቴንሽናችሁን ለመውሰድ ኦር አቴንሽናችሁን እንትን ለማለት በጣም ዊርድ የሆኑ ነገሮችን ማድረግ እችላለሁ። ግን አምና ላይክ እንደዛ አይደለም እኔ ያደኩት እና ያ አይደለም የኔ ፐርሰናሊቲ ማለት ነው። ጸጉር ቤት ለምን አልሄድም መሰላችሁ? እውነቱን ስነግራችሁ ማለት ነው። የዋኪን ተወልዶ ለክርስትናው በ40 ቀኑ ጸጉር ቤት ሄድኩ። ኦፍ ኮርስ ፎቶ ካለኝ ያሳያችኋለሁ። እዚህ ጋር አለ በፍሬም ማለት ነው። እንትን ተሰራሁኝ አልባሶ የትግራይ ሹሩባ ማለት ነውና በጣም በሚያምርና በጣም ቀጫጭን ነበረ። አላልቃለ ማለት ነው። ላይክ 3 አወር ምናምን ነው የፈጀው ጸጉሩ። የሆነ ሰዓት ተጨንቄ አለቀስኩ ማለት ስቅ ብዬ አለቀስኩባት ማለት ነው። ደነገጠች። 40 ቀኔ ነው ልጄን ጥዬ ወጥቼ አላቅም ምናምን በቃ በጣም ደነገጠች ማለት ነው። ምን ሆነሽ ነው ምናምን አለች። እንዴ እኔ ልጄን ሁሉ ሰዓት ደግሞ እየደወልኩኝ ነበረ። ሶፊ ነው ቤት የነበረው እና የሶፊ ጓደኞች ምናምን ነበሩ። ብቻ ፕሮግራም ስለነበረ ደ ኔክስት ዳይ ነበሩ። ኩክ ምን እየተደረገ ነው ምናምን። እኔ በመሃል እንግዲህ ጸጉር ቤት ወጥቼ ነው ኦኬ አለቀስኩኝ። በቃ ሆድ ባሰኝ ማለት ነው። ባልሰራ ታልኩኝ ቢቀርስ ምን የዚህ ያህል ግዴታ ነው ላይክ ነው እንደዚህ ምናምን ብዬ እኔ የሆነ ነገር አድርጌ ማሳለፍ አልችልም ምናምን ብዬ ብስጭጭት ታልኩ ማለት ነው በራሴ። እንዳንፈታው ተጀምሯል። በጣም በቀጫጭኑ ነበር መሃሉ ላይ በወፍራም ከዛ በቀጫጭን ኦኬ ፎቶን ፈልጌ ያሳያቸዋለሁ። እንዳልተውም ግራ ገባኝ። በቃ የሆነ ዝብርቅርቅ ያለ ነገር ሆነብኝ ማለት ነውና እንደምንም አልቆ ወደ ቤቴ መጣው። ስመጣ ግን ልጄ እንደዚህ ቁጭ ብሎ ማገኘው አልመሰለኝም። ላይክ ወተት ምናምን ኮትቼለት ነው የሄድኩት ኦኬ በቃ ነፍሴ የተጨነቀ ማለት ነው። አለቀስኩኝ። ከዛ ሁለተኛ ነው ያልሄድም እንዴ ምናምን አልኩኝ። ደግሞ እንደዚሁ ልደቱ ደረሰ ደግሞ በአመቱ ማለት ነው። እንግዲህ ኢማጂን 1 አመት ሆኖት ማለት ነው። ከዛ አሁንም ደግሞ ሄድኩኝ። ኦፍ ኮርስ ደግሞ ፕሮግራም አለ። በጣም ትልቅ ድግስ ነበር የተደረገው። በጣም ትልቅ ድግስ ማለት ነውና በኬተሪንግ ቤት በጣም ትልቅ አዳራሽ ተከራይታ ምናምን አሁን ላይ ለግራጁዌሽን ምናምን የሚደረግ ድግስ ነው። ለዮአኪን ፈርስት በርዝዴይ ራሱ የተደረገውና ሄጄ በቃ እንዲሁ ነፍሴ ተጨነቀ። በቃ ነፍሴ ተጨነቀ። ምክንያቱም ከዛ በፊት በመሃል ጸጉር ቤት እኔ ይዤው ሲሄድ በቃ እንዲ እና ይሄናት ትንካ ይሄናት እንደዚህ ነበር እንትኔና ሊሆን እንደማይችል ስለገባኝ ነው አባቱ ጋር ትቼው ሄድኩትና ስመጣ ግን አምና ሃፒ ላይክ ጸጉር ቤት ሄዳ የመጣች ሴት አይደለም መስለው አምና ሃፒ በቃ ደስተኛ አይደለሁኝም። ስለዚህ ምንድነው የምፈልገው እኔ ደስተኛ የሚያደርገኝ ምንድነው? ኦኬ ደስተኛ የሚያደርገኝ ጸጉር ቤት ለመሄድ ኢቭን ልጆቼ ካረበሹ ኢትስ ኦኬ ይዣቸው ቢሄድ ልጆቼ ከረበሹ ግን ምንም ማለት አይደለም። እና ያ ነገር ካላስደሰተኝ እና ጸጉር ቤት ተሰርቼ መጥቼም ደግሞ ኦ ዋው ምናምን እማልል ከሆነ ኖ መሄድ የለብኝም። ጊዜ አለው። ልጆቼ እኮ ነገ ትምህርት ይሄዳሉ አይደለ? ሶ እኔ እንደዚህ አይነት እናት ነኝ። እኔ አሁን ይሄ ነኝ። ዮርዳኖስ አሁን ይሄ ናት። እኔ እንደዚህ አይነት እናት ነኝ። ሲቀጥል ሁሉም ሰው አሁን ታለንት አለው። ለምሳሌ እኔ የሆነ ሪሲፒ ምናምን አይቼ ምግብ ኩክ ማድረግ ጎበዝ ነኝ እኔ በማውቀው ማለት ነው። ደግሞ ጓደኛዬ አንዳንድ ቪዲዮ ላይ ምናምን ታያተ ይሆናል ማአዜ የሆነ ነገር አይታ ሜካፕ መስራት፣ የሆነ ነገር አይታ ጸጉር ማስተካከል፣ ልብስ መቆራረጥ። ድሮ እንደውም ማስታወሰው ዶርም በመሃል ቁጭ ብለን በሰላም ወሬ ያወራል እንትኗን ተከፍተውና የዶርማን ሎከራችንን ተከፍተውና የሆነ ቀሚሷን ታመጣና በመቀስና በብላጭ ቆራርጣ ምናምን ይሄ መቀጣጥለው ምናምን ነገር ነበርና ልብስ ይሆንላታል። የሆነ የፈለገችው አይነት ዲዛይን ይመጣል ብቻ። ሶ እሷ ደግሞ እንደዚህ አይነት ጎበዝ ናት። ሶ አንዳንዴ እንደዚህ ነው በቃ አንዳንዴ እኛ እንደዚህ ነን ኦኬ። እኔ አሁን ቁጭ ብለሽ መስታወት ላይ አሁን ጧት እንደተነሳች መስታወት ላይ ሄዳ ፊቴ እንዴት አደረ ምናምን ብላ በጣም ተጨነቃ ተጠባ ስንት ሰዓት የሚፈጅባት ሴት አለች። ጧት እንደተነሳች ተጣጥባ ደግሞ ወደ ኪችን የምትመጣ ደግሞ ሴት አለች። አሁን አሁን ደግሞ ያ ነኝ ኦኬ። ሶ ሰውን እኛ ያጣነው ነገር እኛ ይሄ በጣም ፐርፌክሽን ነው ብለን የምናስበው ነገር ግዴታ ሰው ጋር ሊኖር አይገባም ኦኬ። አዝሎንጋስ እኔን እስካስደሰተኝ አሁን እኔ የምኖረው ህይወት እኔ ማደርገው ነገር ማለት ነው። እናንተ ከኔ የሚጠበቀው መውሰድ ያለባችሁ እኔ ዮርዳኖስ የምትሰራው ቪዲዮ ምን አይነት ነው ኦኬ። ለምሳሌ ለኔ ጸጉርሽን በራስሽ እንደዛ አሁን አለኝ እኮ ሁሉ ነው ላይክ ፔስትራም እንደማንኛውም ሰው ካክስ ምናምን አለኝ ቤት ውስጥ። ግን እንደውም ድሮ ነው ዮአኪን ከመወለዳቸው ፊት አድርግ ነበር ጸጉር ቤት መሄድ ማልችል ጊዜ በራሴ ቤት ውስጥ ሰራ ነበር። አክቹሊ እኔ እኮ ራሱ የምታውቁኝ ዮአኪንን ከወለድኩ በኋላ ነው ዩቲዩብ የጀመርኩት አይደል? ለዛ ነው። ግን አሁን ባክሆም ኢትዮጵያ ብመለስ የድሮዋን ዮርዳኖስ ነው ልታዩ የምትችሉት። ምክንያቱም በቃ ያ ነው ላይፌ የነበረው። ወደ ላይፌ ነው የምመለሰው። ኦር እና የዮአኪን ትምህርት ቤት አሁን ሲሄዱ ኦፍ ኮርስ ወደ ባክ ላይክ ቱ ኖርማል ላይፍ እንደዛ ነው ልመለስ የምችለው። ግን አሁን እኔ ይሄ ነኝ። እኔ ይሄኛውን እናት ነው መሆን የምፈልገው። ምንም ችግር የለብኝም እና እኔ አይከፋኝም ንጹህ እስከሆንኩ ድረስ if I can like take a shower እና ንጹህ ከሆንኩ
እሱ ነው እንደሚገርማችሁ አንዳንዴ እኮ ጠዋት ስነሳ እነሱን በቃ አበላለሁ ምናምን ቴክ ኬር አድርጎ አይደል ሻወር ወስዳለሁ ብያልኩኝ ሳይሳካልኝ እስከ ማታ ማታ እነሱ ተኝተው አፍተር ዲስ ታይም ተጣጥቤ ምናምን እኔ ልተኛ ስል 2 ሰዓት ምናምን ይሆናል ኦር 3 ሰዓት የሚሆንብኝ ጊዜ አለ እንደዚህ ነው this is life እና ደግሞ no complain ምንም ነው ኮምፕሌን ማላረገውና ምንም ነው ማይከፋኝ ምክንያቱም ይሄንን በጣም ለጥቂት ጊዜ እንደማረጋው አቃለሁኝ ትውልት ልጆቼ እስከሄዱ ድረስ ማለት ነው 3-4 አመት በላይፌ ላይ 3-4 አመት እኔ ሳክሪፋይ ማድረግ ይከብደኛል አይከብደኝም ኦኬ ሻፒንግ መውጣት ለምሳሌ እኔ እዚህ ሀገር ድሮ እንደመጣን ሚጠቅመውን ማይጠቅመው ብርቆ ነው ሰብስቤ ሎከሬን ሞላው ነበር ማለት ነው ኢቭን አሁን ራሱ ኦንላይን ላይ ያዘዝኳቸው ብዙ ያለ ላይክ ማለብሳቸው ኢቭን ገና ልብሶች አሉ because ኢቭን ሰውነቴ ራሱ ወደ ኖርማሉ እስኪመለስ ማለት ነው ይሄ በኖርማል ሳይዛችሁ አዛችሁ ቀቀንሳለሁ ቆይ ምናምን ብላችሁ የምታዙትና የምታስቀምጡት ልብስ የለም ልክ እንደዛ ማለት ነው so this is not a big deal እንዳልኳችሁ ደግሞ እኔ በጣም አቴንሽን ተሰጥቶኝ እንደ ሆነ ልጅ ደግሞ ሊደረግልኝ የሚገባው ነገር በሙሉ ተደርጎልኝ ስላደኩኝ እዚህ እድሜ ላይ ብዙ ነገር ለኔ ፋንሲ አይደለም ማጣትም ማግኘትም እንደሚያመጻድቀኝም የሚያሳዝነኝም የሚያናድደኝም የሚያኮራኝም ምናምን አይነት ሰው ደግሞ አይደለሁኝም so ሁሉን ነገር ሳደርግ ባላንስ አደርገዋለሁ ሚዛን ላይ አስቀምጣለሁ የትኛው ነው ሞረኔን የሚያስደስተኝ ይሄ ሰው ጋር እንደዚህ ምናምን ተብሎ ለመታየትም ላይክ ምናምን አይደለም እንዳልኳችሁም ደግሞ የባሌም ስሜት ይመስለኛል because he just support me like the way who am I ልክ እንደዛ ነው በቃ እኔ የሆንኩትን ነገር በደንብ ሰፖርት ያደርገኛል he knows before like ከነ ዮአኪን በፊት እኔ ምን አይነት ሰው እንደሆንኩኝ ያቀኛል አይደል እንዴ so አሁን እነ ዮአኪን ከመጡ በኋላ ደግሞ በእኔና እሱ ላይፍ መሃል ያለውን የኔን ለውጥም ያዩዋል so እናት መሆን ምን አይነት ለውጥም ደግሞ አያይዞ እኔ ጋር እንዳመጣ ያውቃል so ለዛ ነው የኔ ባል ወርቅ ነው ምላችሁ ስለዚህ አልደነቅም አንዳንዴ ሜቢ ባል ውስጥ ስሜታቸው ሲቀየር ኦር የመናቅ ስሜት ኦር የመጥላት ስሜት ኦር ያለንበትን ሲቹዌሽን ምናምን የማለት ስሜት እኛ ራሳችንን የመጥላት የመናደድ ኦር ለምን እንደዚህ የማለት ኦር ትግል ውስጥ የሆነ ስትራግል ውስጥ የስሜት ጫና ውስጥ እንገባለን ማለት ነውና አንዳንዴ እኔ እንደውም የሆነ ልብስ በተለይ ልብስ ለብስ ወይ የሆነ ቦታ ልንሄድ በትክክል ድረስ አፕ ማድረግ ያለብኝ ሰዓት ይኖራል አይደል ልብስ ስለለብስ አልበቃም ምናምን ካለኝ በራሴ እናደዳለሁ ማለት ነው ይሄ ሴት ልጅ ስሜት ነው አይደል በቃ ያረጋጋኛል ማለት ነው እዚህ ጋር ያለሽው ለዚህ ነው በቃ ኢቭን እንዳረሳው ፐርፐዜን ራሱ ለምን እዚህ ጋር እዚህ ሁኔታ ላይ እንደተገኘው ማለት ነውና I love him በቃ the way ራሱ he treat me ምናምንና በሰው ህይወትና እንትን ላይ ትዳር ላይ የምትሰጡት አስተያየት እኔ ነኝ ምንም ኑሮዬን ቤቴን ትዳሬን ህይወቴን አውቀዋለሁ ለሌሎች ሰዎች ግን እንደው ሜክ ሹር ዝም ብላችሁ አፍላፊ አትናገሩ ማለት ነው እኔ የእውነት አሁን እንደው በቃ ሚዲያ ላይ መጥቶ የሚያወሩትን አይነት ሰው እንዳልሆነ ነው እንጂ ቁጭ ብዬ ስለማለት ራሱ ባብራራ ስሜቴ ነው በዚህ ቅጽበት ውስጥ ግን it's okay በጣም ጨዋ ባላለኝ ቤቱን የሚወድ የእውነት ትዳሩን የሚወድና ከምንም በላይ ደግሞ የእውነት በጣም የሚያስደስተኝ በዚህ በቃ በጣም ብዙ ባለጌ ባለበት ምድር ላይ አግብቶም በጣም ብዙ ሚልከሰከስ እንደው ባለጌ የሚባል ወንድ ባለበት ሀገር ላይ ይሄ ሰው እኮ የኔ ነው ብላችሁ የምትኖሩት ባልጃችሁ ላይ ካለ girl you're lucky እና እንደዚህ አይነት ጨዋ ባል ይያለኝ እኔ ታሪኩ ራሱ የኔ ቢሆን ይችላልኝ ምናምን ብዬ በዚህ ጋር ቡራ ከረዩላለሁ እንዴ የሴትዮዋን ሙሉ ታሪክ ለምንድን ነው ማውራት ያልፈለኩት እውነቱን ስነግራችሁ ፋይናሊ ሪዛልቱ እንደነገርኳችሁ ነው እሷን ትቷት ሄዶ ሌላ ገባ የሰሩትንም ቤት ክዷት ከዛችኛው ሚስቱ ጋር እየኖረ ነው አይደለ ሶ አሁን ላይ ይሄንን ታሪክ አምጥቼ ባወራው ባልና ሚስቶች ሆነው ቤት እየሰሩ ሊሆን ይችላል ኢትዮጵያ ላይ ነገ ገብተን የምናርፍበት ልጆቹ አሁን ትልልቅ ናቸው ይሷና ልጆቹ ኮሌጅ ከገቡ በኋላ ኢትዮጵያ ሄደን እንኖራለን ነበር እቅዳቸው የብዙ ሀበሻ እቅድ ይሄ ነው አይደል ልጆቻችን ትምህርት ቤት ሲገቡ እኛ ወደ ኢትዮጵያ እንመለሳለን ነው ሶ እንደዛ አይነት ላይፍ ላይ ያሉ ሰዎችን እንደ የማይነት ነገር እኮ ይፈጠራል እንደ እንትን ጥሩ ሊሆን ይችላል ላይክ እንደ ማንቂያ ጥሩ ሊሆን ይችላል ግን የሁሉም ሰው ህይወትና የሁሉም ሰው ትዳር ደግሞ እንደዛ ነው ማለት አይደለም የሁሉም ሰው ባል እንደሷ ባል እንደዛ ያስባል ማለት አይደለም ሶ የተሻለው ከሷ ታሪክ ላይ የተሻለው የትኛው ነው ትዳር መሃል ያለው ይሄ ችላ የመባባል ስሜት አንዱን የመርሳት ስሜት የመናናቅ ስሜት በኔ ህይወት ላይ ቫልዩ የለህም የሚል አይነት ስሜት ሶ እሱ የተሻለ ነው ብዬ ስላሰብኩኝ ነው ኢቭን ይሄንንም ቆርጫ መጣሁት እንጂ ሙሉ በሙሉ ከኔ ህይወትም ጋር አይገናኝም ቢገናኝም ለእናንተ መጥቻ አወራላችሁ ለባሌ ነው ማወራለት ማለት ነው ራሳችሁን ትዳር ውስጥ ስትኖሩ አሁን በጣም ያንግ እድሜ ላይ ያላችሁ ገና ትዳር የምትጀምሩ ሰዎች ከትዳር አጋራችሁ ጋር ራሳችሁን አታፎካክሩ እሺ
ትዳር እንዲህ በፉክክር በመናምን የሚኖር ህይወት አይደለም እና እንደዛ ሲሆን ቤቱ ይፈርሳል ቶታሊ ይፈርሳል ማለት ነው በቃ ይበላሻል ያ ቤት ተነጋግራችሁ ውሳኔ በመነጋገር የሚመጣ ነገር ነው ሚዛን ላይ ያስቀምጡ የትኛው የተሻለ ነው ኦኬ መፍታትማ እንዴት ራሱ ቀላል ሊሆን ይችላል በተለይ his my man የምትሉት አይነት ወንድ እጃችሁ ላይ ካለማ አረ መፍታት ጭራሽ አይሆነውም እንጂ አይመጣውም እንዴ ይሄንን ሁሉ ወርቅ የሆነ ባህሪ ኖሮት ራሱ ችላለኝ ራሱ ብዬ አላደርገውም እንጂ እንዴ ይሄንን የመሰለ ወንድ እኮ ለሆነ ሴት አሳልፌ ልሰጥ ነው ማለት እኮ ነው አስባችሁታል አይሆነው አይመጣውም ራሱ ማለት ነው የግራጁዌሽን ላይ ቀን ላይ አላመሰገነሽም እንዴ የግራጁዌሽን ቀን ለኛ በጣም ታፍ ነበር በጣም ታይት በጣም ምን ተፈጠረ ልንገራችሁ አጣራ አድርጌ ማለት ነው ማታ ላይክ 9 ላይ ልጆቹን እጥብጥብ አድርጌ ምናምን አስተኛዋቸው ያ ለምንድን ነው early morning ነው መነሳት ያለብን መሄድ ያለብን ማለት ነው and then guess what 12:30 እንቅልፋቸውን እንትን ብለው ናፕ አድርገው ማለት ነው ጨርሰው እንደማለት ነው ናፕ አድርገው ለሊት 12:30 ላይ ነቁ ማለት ነው ቢባሉ ቢሰሩ ቢባሉ አልተኛም አሉ ማለት ነው ሶ እስከ 2 ሰዓት እስከ 4 ሰዓት ከምናምን እኔ በቃ 4 ሰዓት ላይ ከ20 ምናምን ሲል አስተውሳለሁ አልቻልኩም ማለት ነው ተኛሁኝ ሶ ከዛ ሰዓት በኋላ ሊሆን ይችላል እንግዲህ እሱ ነው ያስተኛቸው ኢቭን ባሊ ነው ያስተኛቸው ወጥቶ ተኝቷል ማለት ነው ከዛ ጠዋት አላርም ሞልቼ ነበር 7 ነበር አላርም ሞላውት ምክንያቱም እዛ 9 ነው የሚጀምረው ፕሮግራሙ ማለት ነው አለባብሻቸው ምናምን በየስክል ከዛ ያዋኪን ኖ ትንሽ ታይም ቱ ላብን ያለኝ ትንሽ ልተኛ እኮ ነው ትንሽ ታይም ቱ ይቀያያለ አልነሳለኝ ማለት ነው በመከራ እንግዲህ እኔ 4 ሰዓት ከ20 ከተኛው እነሱ ሜቢ 5 ሰዓት ሊሆን ይችላል ተኝት ከዛ በመከራ አለባብሼ ምናምን ወጣን ማለት ነውና ቭላግ ራሱ ማድረግ የፈለኩት እንዳልኳችሁ ነው እኔ ብዙ ይሄ ልክ አሁን እንዳያችሁ እንደዚህ አይነት ነገሮችን እየለቀማችሁ ያወጣችሁ የሰው ህይወት ላይ አስተያየት እንድትሰጡ ስለማልፈልግ ነው ቭላግ ማልሰራውና ያንንም የሰራውት ኢትስ ስፔሻል ዴይ ፎር አስ በቃ የሱ ግራጁዌት የሚያደርግበት በጣም ብዙ የደከምንበት ነገር አይደለ ሶ እንደ ሚሞሪም ለኛ ዩቲዩብ ላይ ቢቀመጥ ይጠቅመናል ብለን ነውና የ2 ደቂቃ ኢማጂን አዳራሹ ሃይዌይ ላይ ሆነ እንደዚህ ይታየናል ማለት ነው በዛኛው መንገድ ይታየናል ከዚህኛው ወተን ወደ አዳራሹ ለመሄድ just 2 minute drive ነው 21 ደቂቃ ነው ስታክ ያደረግነው ሃይዌዩ ላይ ማለት ነው ምክንያቱም ቢዚ ነበር ላይክ ዝግ ነበር ማለት ነውና ተንፋቀን ከ21 ደቂቃ በኋላ የ2 ደቂቃ መንገድ ወጣን ማለት ነውና አርፍደን የደረስነው አይታችሁታል ኢቭን እሱ ወርዶ ነው የገባው ማለት ነው አርፍዶ ነው ከተመራቂ ራሱ አርፍዶ ነው የገባው እኔ ገና ፓርክ አድርጌ ደሞ ሄሉ መታልኝ ምናምን ነው ልጆቼን ይዤ የገባሁትና ከዛ በጣም ራሽ ሆነን ነበር ከዛ ልጆቹም እንቅልፋቸውን አልጨረሱ ምናምን በቃ እርብሽ ያለ ቀን ማለት ነው በዛ ሁሉ ጊዜ ውስጥ እንደውም እኔ ቭላግ ራሱ ማድረግ እኔ ሆኜ ነው እንዳልኳችሁ ደግሞ ይሄ ሚዲያ ላይ ወጥቶ ለመደናነቅና ለመመሰጋገን ሳይሆን ኦፍ ኮርስ ማ ተመሰጋግነን ቫልዩን ቫልዩን አውቄ እኮ ነው ምን ኖረው እንጂ አሁን ይሄንን ቪዲዮ ኢንስቴድ ኦፍ ለናንተ እኔ ቁጭ ብዬ ማብራራት እና አባዬ እንዲህ አይነት ኮሜንት ተሰጥቷልና ና ቪዲዮ እንስራበት ብለው እና ቁጭ ብለው እዚህ ጋር ቢያንቆለቃቃ ጳጳሳይ እና ቢያመሰግነኝ እና ይሄ ካልሆነ ህይወታችን ይሰራል አይሰራም የሚሰራው የቱ ነው የምንኖረው ህይወት ማለት ነው ስለዚህ ለሰው ህይወት አስተያየት የምትሰጡ ሰዎች ጠንቃቆቹ ነው ካንደባታችሁ ዝም ብላችሁ የመጣው በርግጠኝነት ያንቺም ህይወት ወደዛ ይሄዳል ለምን ለልጆቼ ቆንጆ እናት ስለሆንኩ ለባሌ ጥሩ ሚስት ስለሆንኩ እንደ በሄድ ራሱ እኮ አይደለም የምጎዳው ጊዜያዊ ሊሆን ይችላል የኔ ጉዳት ለዘለቄታው ካየነው ግን እንዳልኳችሁ ከላይ ያለው አንድ ኢየሱስ ስላለ ማን እንደሚጎዳ ማን እንደሚጠቀም እሱ ያውቀዋል ማለት ነው ሲቀጥል ነው በካልኩሌሽን አልኖርም ያ በጣም አመሰግናለሁ ፖዚቲቭ ሎና አስተያየታችሁ በጣም ቪዲዮን አርዝሜዋለሁ ግን ኢትስ ኦኬ በቃ ዛሬ ልጆቼም ስለተኙልኝ ፈታ ብዬ እና ይሄንን ይመስላል የዛሬ ቪዲዮዬ ወዳችኋለሁ በሌላ ቪዲዮ ሌላ ቀን እንገናኛለን እስከዛው ድረስ ባይ